በሰሜን ወሎ ዞን በተቀሰቀሰው ግጭት ከ100 በላይ የመከላከያ አባላትና 4 የፋኖ ታጣቂዎች መገደላቸውን የአይን እማኞች ለቦርከና ገለጹ። የፋኖ ኃይሎች በሰሜን ወሎ ዞን ድል መቀዳጀታቸውን ሲገልጹ፣ የፌዴራል መከላከያ ሰራዊት በበኩሉ በደቡብ ጎንደር ዞን የሚገኙት የፋኖ ኃይሎች እጃቸውን ሰጥተው ወደ ተሃድሶ ማዕከል መግባታቸውን አስታውቋል። የዕለቱ ዜናችን ቀዳሚ መረጃ ነው። የሩሲያና የተባበሩት አረብ ኤሚሬትን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ከተማ ሊካሄድ ነው። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓል ምክንያት በማድረግ ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት የአየር ላይ ትርኢት በቢሾፍቱ ሰማይ ስር ሊቀርብ መሆኑ ተገልጿል። ሌላኛው ዜናችን አካል ነው። ለኢንዱስትሪ ፓርኮች የሚቀርበው የሀገር ውስጥ ግብአት ከ5 በመቶ የማይበልጥ መሆኑ በጥናት ተረጋገጠ። በኢትዮጵያ ለሚገኙ ኢንዱስትሪ ፓርኮች ከሀገር ውስጥ የሚቀርበው ግብአት ከ5 በመቶ እንደማይበልጥና ሌላው 95 በመቶ የሚሆነው በኢንዱስትሪ ፓርክ ውስጥ ያሉ ፋብሪካዎች የሚጠቀሙት ግብአት ከሀገር ውጭ በሚገባ ግብአት መሆኑ ተረጋግጧል። በዝርዝር እናደርሳችኋለን። በአሜሪካ ከሚኖሩ የኢትዮጵያ ስደተኞች መካከል 47.6 በመቶ የሚሆኑት የመንግስት ድጋፍ ተጠቃሚ ናቸው ተባለ። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ ስደተኞች ከመንግስት የሚያገኙትን እርዳታ በተመለከተ በሰንጠረዥ የተደገፈ ዝርዝር መረጃ ማውጣታቸውን ተከትሎ በአሜሪካ የሚገኙት ኢትዮጵያዊው የህግ ባለሙያ አቶ ሙሉዓለም ጌታቸው በዚህ መጠን የኢትዮጵያ ስደተኞች በዌልፌር ስር መሆኑ አስደሳች ዜና አይደለም ሲሉ ስጋታቸውን የገለጹበትን መረጃ ሌላኛው ዜናችን አካል ነው። ፕሬዝዳንት ዶናልድ ትራምፕ አዲሷን የቬኔዙዌላ ፕሬዝዳንት ዴልሲ ሮድሪጌዝ ከፕሬዝዳንት ኒኮላስ ማዱሮ የከፋ ነገር ይጠብቃታል ሲሉ አስጠነቀቁ። ሮድሪጌዝ በበኩላቸው ቬኔዙዌላ ውስጥ አንድ ፕሬዝዳንት ብቻ ነው ያለው፣ ስሙም ኒኮላስ ማዱሮ ይባላል ሲሉ ተደምጠዋል። ከባህር ማዶ በዝርዝር የምንመለከተው መረጃ ነው። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱ መረጃዎች ይዘን ቀርበናል። አበይት ዜናዎችን አስቀድመናል፣ በዝርዝር ወደ እናንተ እናደርሳችኋለን። በቅድሚያ በሰሜን ወሎ ዞን በተቀሰቀሰው ግጭት ከ100 በላይ የመከላከያ አባላትና 4 የፋኖ ታጣቂዎች መገደላቸውን የአይን እማኞች ለቦርከና ገለጹ። የፋኖ ኃይሎች በሰሜን ወሎ ዞን ድል መቀዳጀታቸውን ሲገልጹ፣ የፌዴሪ መከላከያ ሰራዊት በበኩሉ በደቡብ ጎንደር ዞን የሚገኙት የፋኖ ኃይሎች እጃቸውን ሰጥተው ወደ ተሃድሶ ማዕከል መግባታቸውን አስታውቋል። በአማራ ክልል ሰሜን ወሎ ዞን ከወልዲያ እስከ ሳንቃ ባሉት አካባቢዎች ከፍተኛ የተኩስ ልውውጥ መደረጉን የአካባቢው ነዋሪዎች ለቦርከና ተናግረዋል። ነዋሪዎቹ ጦርነቱ የተጀመረው ቅዳሜ ዕለት መሆኑን ገልጸው በከባድ መሳሪያ የታገዘው ውጊያ መደረጉን አብራርተዋል። ለቦርከና አስተያየቱን የሰጠ አንድ ነጋዴ ቅዳሜ ቃሊም ገበያ ቆይቶ ወደ ወልዲያ ሲመለስ የተኩስ ልውውጥ መስማቱን ገልጸዋል። የግጭቱ ምክንያት የመከላከያ አባላት ወታደራዊ ቁሳቁስ ጭነው ወደ ላሊበላ ሲጓዙ የፋኖ ኃይሎች የደፈጣ ጥቃት በመፈጸማቸው እንደሆነ አብራርተዋል። በቃሊም ገበያው ሳያልቅ ሰው ተበትኗል ሲል የተመለከተውን ተናግሯል። ሌላኛው የአይን እማኝ የህዝብ ማመላለሻ ሹፌር ሲሆን በሁለቱ ኃይሎች መካከል የተኩስ ልውውጥ ሲካሄድ የነበረው በዋናነት ከወልዲያ እስከ ሳንቃ ባሉት እንደሆነ ገልጿል። ከአፍሪካ አንስቶ በገዶ በር፣ ዘንዶ ጅራት፣ ጃርሳና ወይንዬ ከባድ ተኩስ ነበር ብሏል። ቅዳሜ ለገበያ የተሰባሰበው ሰው የከባድ መሳሪያ ድምጽ ሲሰማ በስጋት መበታተኑን ተናግሯል። በእለቱ ከሳንቃ ወልዲያ መንገድ ተዘግቶ ነበር፣ ዛሬ ተከፍቷል። ግን የመንገዱ ደህንነት ስለማያስተማምን ደፍሮ የሚሄድም ሆነ የሚመጣ የለም ብሏል። በግጭቱ የፋኖ ታጣቂዎች አንድ ዙ 23 እና የመከላከያ ኦራል ማቃጠላቸውን የመረጃ ምንጩ ጨምሮ ገልጿል። ቅዳሜ ብቻ በነበረው ጦርነት ከ100 በላይ የመከላከያ ኃይሎች ህይወታቸው አልፏል ያለ ሲሆን የተጎጂዎች ቁጥር ግን በውል አልታወቀም ሲል የተመለከተው ለቦርከና ገልጿል። የአይን እማኙ አክሎም 4 የፋኖ ኃይሎች መሞታቸውና የተጎጂዎችን ቁጥር መለየት አለመቻሉን አስታውቋል። በተኩስ ልውውጡ እስካሁን የአንድ አርሶ አደር ህይወት ማለፉን ሰምተናል ብሏል። የሳንቃ ከተማ ከመስከረም አጋማሽ ጀምሮ በፋኖ ታጣቂዎች ስር እንደምትገኝ የተናገረው የቦርከና ምንጭ ግጭቱ ባገረሸባቸው አካባቢዎች ዛሬም የከባድ መሳሪያ ተኩስ ድምጽ እንደሚሰማ ገልጿል። ፋኖ በመንግስት ጦር ሰብአዊና ቁሳዊ ኪሳራ ማድረሱን የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የህዝብ ግንኙነት ኃላፊ አቶ አበበ ፈንታው በማህበራዊ ትስስር ገጻቸው ላይ አስፍረዋል። አበበ ግጭቱ በወልዲያ ዙሪያ በሚገኙ አካባቢዎች ማለትም ከጥቁር ውሃ እስከ ሳንቃ ማካለሉን ገልጸዋል። የፋኖ ኃይሎች ዙ 23 እና ወታደራዊ ተሽከርካሪ ማቃጠላቸውን በማህበራዊ ሚዲያቸው ባጋሩ ጽሑፍ ላይ አስታውቀዋል።
የምኒልክ እዝ የህዝብ ግንኙነት ኃላፊው አክለውም ከፍተኛ ወታደራዊ አዛዦችን ጨምሮ ብዛት ያላቸው ወታደሮች መማረካቸውን አብራርተዋል። ነገር ግን በፋኖ በኩል የደረሰውን ጉዳት አልገለጹም። የኢፌዴሪ መከላከያ ሰራዊት በሰሜን ወሎ ዞን ስለተከሰተው ግጭት እየሰጠው ማብራሪያ የለም። ነገር ግን በዚህ ዕለት በማህበራዊ ሚዲያ ላይ ባሰራጨው መረጃ በደቡብ ጎንደር ዞን እብዳት ወረዳ በጫካ ተደብቀው የነበሩ የፋኖ ኃይሎች የመንግስትን ጥሪ ተቀብለው እጅ ሰጥተዋል ብለዋል። እነዚህ ታጣቂዎች መሳሪያ ካስረከቡ በኋላ ወደ ተሃድሶ ማዕከል መግባታቸውንም ገልጸዋል። የሩሲያና የተባበሩት አረብ ኤምሬትን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ሊካሄድ ነው ተባለ። የኢትዮጵያ አየር ኃይል ምስረታ 90ኛ ዓመት በዓል ምክንያት በማድረግ ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት የአየር ላይ ትርኢት በቢሾፍቱ ሰማይ ስር ሊቀርብ መሆኑን ተገልጿል። የኢትዮጵያ፣ የተባበሩት አረብ ኤምሬት፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 2018 ዓ.ም ድረስ በቢሾፍቱ ከተማ በድምቀት እንደሚካሄድ የኢትዮጵያ አየር ኃይል አስታውቋል። አየር ኃይሉ ባወጣው መግለጫ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረው ይህ ታሪካዊ በዓል ተቋሙ በ90 ዓመታት ጉዞ የሀገር ሉዓላዊነት ከማስከበር ባለፈ በዓለም አቀፍ ደረጃ የሰላም ማስከበር ተልእኮች የሰንደቅ ዓላማን ክብር ከፍ ያደረገበትን ስኬት የሚዘክር መሆኑን ጠቁመዋል። በበዓሉ መርሃ ግብር ላይ የአንበሶች ሰማይ ኢትዮጵያ በሚል ስያሜ የሚቀርበው የአየር ትርኢት አምስት ሀገራትን በጋራ የሚያሳትፍና በአይነቱ ለየት ያለ መሆኑ ተመላክቷል። ከአየር ትርኢቱ በተጨማሪ የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ እንደሚካሄድ ተገልጿል። በኤክስፖ ላይ ከ25 በላይ የሀገር ውስጥና የውጭ ሀገራት የቴክኖሎጂ ኩባንያዎች ምርቶቻቸውን ለእይታ እንደሚያቀርቡም ተገልጿል። ለኢንዱስትሪ ፓርኮች የሚቀርበው የሀገር ውስጥ ግብዓት ከ5 በመቶ እንደማይበልጥ አንድ ጥናት አረጋገጠ። በኢትዮጵያ ለሚገኙ የኢንዱስትሪ ፓርኮች ከሀገር ውስጥ የሚቀርበው ግብዓት ከ5 በመቶ የማይበልጥ መሆኑን ያረጋገጠው የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ያካሄደው ጥናት ነው። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት የኢንዱስትሪ ልማት ተመራማሪ ዶክተር ሲሳይ ሲንታየሁ ኢንስቲትዩቱ ባደረገው ጥናት 75 በመቶ የሚሆኑት በኢንዱስትሪ ፓርክ ውስጥ ያሉ ፋብሪካዎች የሚጠቀሙት ግብዓት ከሀገር ውጭ የሚገባ መሆኑ ተረጋግጧል ብለዋል። ይህም ፓርኮቹ እንዲያመነጩ የሚፈለገውን ያህል የውጭ ምንዛሬ ሀብት እንዳያመነጩ ዋነኛ እንቅፋት ሆኖባቸዋል ሲሉ ተናግረዋል። በሀገር ውስጥ የሚመረቱ ጥሬ ዕቃዎች የጥራት ጉድለት እንዲሁም ምርቶቹን ወደ ፓርኮች ለመውሰድ የሚኖረው የትራንስፖርትና ሎጂስቲክስ ችግር ፋብሪካዎቹ የሀገር ውስጥ ምርቶችን እንዳይመርጡ ምክንያት መሆኑን ተመራማሪው ጠቁመዋል። ለዚህ መፍትሄ ሆን ዘንድ መንግስት የሀገር ውስጥ ጥሬ ዕቃዎች በጥራት እንዲመረቱ ማገዝ፣ ሎጂስቲክሱን ማዘመን እንዲሁም የሀገር ውስጥ ጥሬ ዕቃ የሚጠቀሙ ባለሀብቶችን ማበረታታት እንደሚገባው ገልጸዋል። በውልና ኢንቨስትመንት እርሻ የለሙ ግብይት የሚፈጸሙባቸው ምርቶች የክፍያ ርክክባቸው በኢትዮጵያ ምርት ገበያ በኩል ብቻ እንዲሆን ተወሰነ። የንግድና ቀጠናዊ ትስስር ሚኒስቴር ማንኛውም በውልና ኢንቨስትመንት የእርሻ ልማት ምርት ግብይት የሚፈጸሙባቸው ምርቶች ከታህሳስ 1 ቀን 2018 ዓ.ም ጀምሮ የክፍያ ርክክባቸው በኢትዮጵያ ምርት ገበያ በኩል ብቻ እንዲሆን ወስኗል። ይህን ያሳወቀው የኢትዮጵያ ምርት ገበያ ባለስልጣን በውሳኔው ላይ አምራቾች ወይም ላኪ ድርጅቶች ላቀረቡት ቅሬታ ምላሽ በሰጠበት ደብዳቤ ላይ ነው። የምርት ገበያ ባለስልጣን ከውሳኔው በኋላ ላኪ ድርጅቶች ክፍያውን ቀድመን ላመረተልን አካል ክፍያ ስለፈጸም በድጋሚ ክፍያ ለመፈጸም ተቸግረናል የሚል ቅሬታ ማቅረባቸውን ጠቅሷል። ቅሬታቸውን በመቀበል የንግድና ቀጠናዊ ትስስር ሚኒስቴር ከምርት ገበያ ጋር ጥናት በማስጠናት ውሳኔ ማስተላለፉን ደብዳቤው ያትታል። በዚሁ መሰረት ከተላለፉት ውሳኔዎች መካከል አምራቾች ወይም ላኪ ድርጅቶች ከታህሳስ 1 በፊት ላመረተላቸው አካል ክፍያ የፈጸሙበትን የሚያረጋግጥ ሰነድ እንዲያቀርቡ ወይም ህጋዊ የባንክ ማረጋገጫ ደብዳቤና የባንክ ማስቀመጫ ደረሰኝ እንዲሰጡ ያስገድዳል። የንግድና ቀጠናዊ ትስስር ሚኒስቴር ወጪ ንግድና ፕሮሞሽን ክፍል የክፍያውን ትክክለኛነት ከባንኮች ጋር በማረጋገጥ ወደ ውጭ መላክ ፍቃዶችን እንዲሰጥ ጠይቋል። የምርት ገበያው በቀረበለት ሰነድ መሰረት ትክክለኛነቱን ከባንኮች ጋር በማረጋገጥ የተቀመጠውን አገልግሎት ክፍያ ወይም 0.2 በመቶና የመንግስትን ታክስ በመሰብሰብ የገንዘብ ክፍያ ማረጋገጫ ሰነድ እንዲሰጥ አሳስቧል። የንግድና ቀጠናዊ ትስስር ሚኒስቴር ወጪ ንግድና ፕሮሞሽን ክፍል በዚህ መነሻነት ላኪ ድርጅቶች ከምርት ገበያው የሚዛን ሰርቲፊኬትና የገንዘብ ክፍያ ማረጋገጫ ሰነድ ይዘው ሲቀርቡ ወደ ውጭ መላክ ፍቃዶችን እንዲሰጥ መመሪያ ተቀምጧል።
አስመራጮች ወይም ላኪ ድርጅቶች ከታህሳስ 16 ቀን 2018 ዓ.ም ጀምሮ እንደ አዲስ ለከፈሉትና ወደፊት ለሚከፍሉት ክፍያ በተቀመጠው አሰራር መሰረት ሙሉ በሙሉ በምርት ገበያው የክፍያ ስርዓት መሰረት ክፍያቸውን እንዲከፍሉ ያስገድዳል። አምራቾች ወይም ላኪ ድርጅቶች የከፈሉበትን የገንዘብ ክፍያ ማረጋገጫ ሰነድ እንዲሁም የሚዛን ሰርቲፊኬት በመያዝ በንግድና ቀጠናዊ ትስስር ሚኒስቴር አገልግሎት ማግኘት እንዲችሉ ተወስኗል ነው የተባለው። በአሜሪካ ከሚኖሩ የኢትዮጵያ ስደተኞች መካከል 47.6 በመቶ የሚሆኑት የመንግስት ድጋፍ ተጠቃሚ ናቸው ተባለ። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ ስደተኞች ከመንግስት የሚያገኙትን የእርዳታ ድጋፍ ወይም ዌልፌር የሚያሳይ ዝርዝር መረጃ በሰንጠረዥ አስደግፈው በትሩዝ ሶሻል ገጻቸው ላይ አጋርተዋል። ፕሬዝዳንቱ በግል የማህበራዊ ትስስር ገጻቸው ባጋሩት መረጃ መሰረት በአሜሪካ የሚኖሩ ኢትዮጵያ ተወላጅ ቤተሰቦች ከሌሎች ሀገራት አንጻር ከፍተኛ የሚባል የመንግስት ድጋፍ ተጠቃሚ መሆናቸውን አመላክተዋል። መረጃው በአሜሪካ የሚኖሩ የኢትዮጵያ ተወላጅ ስደተኛ ቤተሰቦች ወይም ኢሚግራንት ሃውስሆልድስ 47.6 በመቶ ያህሉ ቢያንስ ከቤተሰብ አንዱ የመንግስት ማህበራዊ ድጋፍ ተጠቃሚ መሆናቸውን የሚገልጽ ነው። ቤተሰቦቻቸው መደበኛ ሰራተኛ ቢሆኑም አሜሪካ ውስጥ የተወለዱ ልጆቻቸው በመንግስት በሚደገፍ የነጻ ትምህርት ቤት ወይም የጤና መድን ተጠቃሚ መሆናቸው እንደ እርዳታ ተቀባይ መቆጠራቸው አሃዙን ከፍ አድርጎታል ተብሏል። ይህ የፕሬዝዳንት ዶናልድ ትራምፕ መረጃ በኢትዮጵያ ላይ ከስነልቦና ጫና ባለፈ ወደፊት የሚደረጉ የቤተሰብ ጥሪዎችና የቪዛ ሂደቶችን አደጋ ላይ የሚጥል ነው ተብሏል። በአሜሪካ የህግ ባለሙያ የሆኑትና ጉዳዩን በቅርበት የሚከታተሉት የህግ ባለሙያው አቶ ሙሉ አለም ጌታቸው በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሁፍ በዚህ መጠን የኢትዮጵያ ስደተኛ በዌልፌር ስር መሆኑ አስደሳች ዜና አይደለም ሲሉ ገልጸዋል። አቶ ሙሉ አለም አክለውም ይህ ከኢትዮጵያ ለሚመጣ ስደተኞች መጥፎ የፖሊሲ አቅጣጫ ሊያስቀምጥ ይችላል። አሁን ትኩረቱኛ ላይ ላይሆን ይችላል። ነገር ግን የምትችሉ ሰዎች ከዌልፌር መውጣት ብትችሉ የተመረጠ ነው የሚል መልእክታቸውን አስተላልፈዋል። ፕሬዝዳንት ትራምፕ አዲሷ የቬንዙዌላ ፕሬዝዳንት ሮድሪጌዝ ከማዱሮ የከፋ ነገር ይጠብቃታል ሲሉ አስጠነቀቁ። ደልሲ ሮድሪጌዝ በበኩላቸው ቬንዙዌላ ውስጥ አንድ ፕሬዝዳንት ብቻ ነው ያለው፣ ስሙም ኒኮላስ ማዱሮ ይባላል ሲሉ ተደምጠዋል። ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ በአሜሪካ ወታደራዊ ዘመቻ በቁጥጥር ስር ከዋሉ በኋላ ወደ አሜሪካ መወሰዳቸውን ተከትሎ የቬንዙዌላ ምክትል ፕሬዝዳንት የነበሩት ደልሲ ሮድሪጌዝ በጊዜያዊነት ተሹመዋል። የቬንዙዌላ ጠቅላይ ፍርድ ቤት ሮድሪጌዝ ፕሬዝዳንት ማዱሮን ተክተው የሽግግር ጊዜያዊ ፕሬዝዳንት እንዲሆኑ መወሰኑን ባወጣው መግለጫ አስታውቋል። ፍርድ ቤቱ በመግለጫው የቀድሞዋ ምክትል ፕሬዝዳንት በኃይል የተወገደውን መንግስት አስተዳደር በመደበኛነት ያስቀጥላሉ ብሏል። የቬንዙዌላ ጠቅላይ ፍርድ ቤት ደልሲ ሮድሪጌዝን ፕሬዝዳንት አድርጎ የሾመው ዶናልድ ትራምፕ በቬንዙዌላ አስተማማኝ የሽግግር መንግስት እስኪመሰረት ድረስ አሜሪካ ታስተዳድራለች ማለታቸውን ተከትሎ ነው ተብሏል። ዶናልድ ትራምፕ አዲሷን የቬንዙዌላ መሪ ደልሲ ሮድሪጌዝ ትክክለኛውን ነገር ካላደረገች በጣም ትልቅ ዋጋ ምናልባትም ከማዱሮ የሚበልጥ ዋጋ ልትከፍል እንደምትችል አስጠንቅቀዋል። ከስልጣን የተነሱት የሀገሪቱ ፕሬዝዳንት ኒኮላስ ማዱሮ ዛሬ ሰኞ በኒውዮርክ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። ዩናይትድ ስቴትስ በአደንዛዥ እጽ ዝውውርና በጦር መሳሪያ ወንጀሎች የተከሰሱትን ማዱሮ የናርኮ አሸባሪ አገዛዝን እየመሩ ነው በማለት ወንጅላቸዋለች። ማዱሮ ግን ክሱን ማስተባበላቸው ይታወሳል። የዩናይትድ ስቴትስ የውጭ ጉዳይ ቢሮ ኃላፊ ማርክ ሩቢዮ ቅዳሜ ዕለት በካራካስ በተፈጸመው የአየር ላይ ጥቃት ማዱሮ እና ባለቤታቸው በቁጥጥር ስር ውለው ወደ አሜሪካ ከተወሰዱ በኋላ ዩናይትድ ስቴትስ ከቬንዙዌላ ጋር ጦርነት ውስጥ እንዳልገባች ተናግረዋል። አንዳንድ የዲሞክራቲክ ሕግ አውጪዎች ግን የጦር ዘመቻውን የጦርነት ድርጊት ነው ሲሉ አውግዘዋል። የቬንዙዌላውን የተባበሩ ሶሻሊስት ፓርቲን የሚመሩትና እንደ አውሮፓውያን አቆጣጠር በ2013 ጀምሮ በስልጣን ላይ የነበሩት ማዱሮ በቬንዙዌላ ተቃዋሚዎችን በመጨፍለቅና ተቃውሞዎችን በማፈን አንዳንድም ሁከትን በመጠቀም በተደጋጋሚ ተወንጅለዋል። በተሾሙ ማግስት በትራምፕ ዛቻ የተፈጸመባቸው ደልሲ ሮድሪጌዝ በብሔራዊ ቴሌቪዥን በተላለፈው ንግግራቸው ቬንዙዌላ ውስጥ አንድ ፕሬዝዳንት ብቻ ነው ያለው፣ ስሙም ኒኮላስ ማዱሮ ይባላል ሲሉ ተናግረዋል። መንግስታቸው ቬንዙዌላን ለመከላከል ዝግጁ መሆኑን አስረድተዋል። ፕሬዝዳንት ትራምፕ ግን ከዘመቻው በኋላ በሰጡት መግለጫ የተረጋጋ የሽግግር መንግስት እስኪመሰረት አሜሪካ ቬንዙዌላን ታስተዳድራለች ብለው ነበር። ሮድሪጌዝን የቬንዙዌላ ጊዜያዊ መሪ ሆነው መሾማቸውን ተከትለው ዶናልድ ትራምፕ በሰጡት መግለጫ ደግሞ ምክትል ፕሬዝዳንቷ የሀገሪቱ መሪ ሆነው ቃለ መሐላ መፈጸማቸውና ቬንዙዌላን ድጋሚ ታላቅ ለማድረግ ለምናደርገው ነገር ለመተባበር ፈቃደኛ መሆናቸውን ተናግረዋል። በአውሮፓውያን 2018 ምክትል ፕሬዝዳንቱን የተሾሙት የ56 ዓመቷ ሮድሪጌዝ ከዚህ ስልጣናቸው በተጨማሪ የሀገሪቱ የነዳጅ ሚኒስትር ሆነው ያገለግላሉ።
በሀገሪቱ ከፍተኛ ፍርድ ቤት ጊዜያዊ መሪ ሆነው የተሾሙት ሮድሪጌዝ በሀገራችን ላይ የተቃጣ የትጥቅ ጥቃት ሲሉ የአሜሪካን ድርጊት እየኮነኑ ሲሆን የሀገራቸው መከላከያ ምክር ቤት ስራ መጀመሩን አስታውቀዋል። በሚቀጥለው ቀናት መንግስታቸው ለተፈጠረው ሁኔታ ተገቢ ምላሽ እንደሚሰጥም በዚሁ ንግግራቸው ጠቁመዋል። በቬንዙዌላ በተደረገው ኦፕሬሽን የሟቾች ቁጥር 80 ደርሷል ተብሏል። አሜሪካ ፕሬዝዳንት ማዱሮን ለመያዝ ባደረገችው ወታደራዊ ዘመቻ የሞቱ ዜጎች ቁጥር እየጨመረ እንደመጣ የቬንዙዌላ ባለስልጣናት ገልጸዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ የኮሎምቢያ ፕሬዝዳንት ጉስታቮ ፔድሮ የማዱሮ ተመሳሳይ ጣፈንታ ይደርስባቸዋል ሲሉ ዝተዋል። ዶናልድ ትራምፕ በቬንዙዌላ መሪ ላይ የተፈጸመውን አፈና ተከትሎ የኮሎምቢያው አቻቸው ጉስታቮ ፔድሮን ተመሳሳዩ ሊገጥማቸው እንደሚችል በመዛት የኩባ መንግስትን በቅርቡ ሊወድቅ ይችላል ብለዋል። ኮሎምቢያም ኮካይን በማምረት ለአሜሪካ በመሸጥ በሚወዱ ታማሚ በሽተኞች የምትመራ ሀገር ናት። እናም ይህ ለረጅም ጊዜ አይቀጥልም ሲሉ ተደምጠዋል። የዩናይትድ ስቴትስ ፕሬዝዳንት አክለውም ኩባ በራሷ ላይ ለመውደቅ ዝግጁ የሆነች ስለሚመስል በኩባ ወታደራዊ ጣልቃ ግብነት የማይቻል ነው ብለዋል። ኩባ ለመውደቅ ተዘጋጅታለች። አሁን ምንም ገቢ የላትም። ሁሉንም ገቢያቸውን ከቬንዙዌላ ነዳጅ ዘይት ያገኙ ነበር ሲሉ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የኮሎምቢያውን ፕሬዝዳንት ጉስታቮ ፔድሮን ባስጠነቀቁበት ንግግራቸው ኮሎምቢያ በበሽተኛ ሰው እየተመራች በጣም ታማለች ሲሉ ተናግረዋል። ፕሬዝዳንት ጉስታቮ ፔድሮ በአሜሪካ ለረጅም ጊዜ ኮኬን እየሸጠ መኖር የሚፈልግ ሰው ነው ብለዋል። ፕሬዝዳንቱ አሜሪካ በቬንዙዌላ የፈጸመችውን ወታደራዊ ኦፕሬሽን በኮሎምቢያ ስለመድገሟ ከጋዜጠኞች ለቀረበላቸው ጥያቄም ለኔ ጥሩ ይመስለኛል የሚል አጭር መልስ ሰጥተዋል። ዶናልድ ትራምፕ የኮሎምቢያው ፕሬዝዳንት ጉስታቮ ፔድሮ በበኩላቸው ስም ማጥፋት አቁም ሲሉ ለትራምፕ መልስ ሰጥተዋል። ፔድሮ የላቲን አሜሪካ ሀገራት ከአገልጋይነትና ከባርነት ለመውጣት መተባበር አለባቸው ብለዋል። አሜሪካ በሰው ልጅ ታሪክ ደቡብ አሜሪካን በቦምብ የደበደበች ሀገር ናት ሲሉም ተችተዋል። ኒኮላስ ማዱሮ በአሜሪካ ወታደሮች ከተያዙ በኋላ ፕሬዝዳንት ጉስታቮ ፔድሮ ጦራቸውን ወደ ድንበር አስጠግተዋል ተብሏል። የተወደዳችሁና የተከበራችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስል ነበር። አብራችሁን ስለነበራችሁና ስላደመጣችሁን ከልብ እናመሰግናለን። ጤና ይስጥልኝ።